እናተኛ እኛ አልቀሰቀስንም ማለት አንተ እንዳትነሳ ብዬ ቀስ ብዬ እኮ ነው የመጣሁት። በቃ ቅማምዬ ብሩኬ ሱሪ ደራርቦ ለብሶ ነው የመጣው። ምንም ነገር አይፈጠርም። እመኒው እያረሩ መሳቅ ይላቸዋል። ኧረ ተው ብሩኬ ተው፣ አታስቀን ተው። ሱሪ በደረበ እኮ አይደለም ምን ሱሪ ተደራርቦም አልተደራረበም እኮ ትንሽዬ ቀዳዳ ይበቃዋል። እንደው ክፉ አታናግሩኝ። የምር እንዴ ምን ሆናችሁ ነው? ባለገሽ ልትሉ ነው እንዴ? ምን ምንድነው ነገሩ እንዴ? አይ አታስወሩኝ እንዴ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ተከታታይ ሰላማችሁ ብዝት ይበልልኝ በያላችሁበት። እነዚህ ልጆች ዘንድሮ በሳቅ ሊገሉን ነው። ቁም ነገሩንና ቀልዱን መለየት አቅቶናል። ለማንኛውም ውዶቼ ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን በኮሜንት አስቀምጡ ማለት ፈልጋለሁ። በዛ አጋጣሚ ያው እየሳቃችሁ ቁም ነገርም እየወሰዳችሁም ነው። እንግዲህ ብሩኬ ዛሬ እሱ ነው መግቢያ የሰራው። ሰላም ብሎ ነው የጀመረው። የውስጡንም ብሶት ተናግሯል። ምንድነው ነገሩ? እኔ ከቅማምዬ ጋራ ባድር ችግሩ ምንድነው? ቅማምዬ በዝን ያክል አታምነኝም ወይ ነው ነገሩ። ሀይሚዬ አንተ ሳታምን ቀርታ እኮ አይደለም። በእርግጥ እኔ እርግጠኛ ሆኜ የምነግራችሁ ነገር ቢኖር ማለት ነው ሀይሚ ብሩኬን የዝን ያክል እውነቱን እናውራና ማለት ነው። ሀይሚ ብሩኬን የዝን ያክል ትጠረጥሪዋለሽ ማለት ነው። የዝን ያክል አታምኒውም ማለት ነው። ብሩኬን ማመን ነበረባት ሀይሚ። ለምን ታውቃላችሁ? ብሩኬ ሀይሚን ደጋግሜ ነው የምነግራችሁ ይሄን ቃል ማለት ነው። ሀይሚን ለእንደዚህ ለጊዜያዊ ስሜት ለተንኮል ቢፈልጋት እጁ ላይ እኮ ነች ሀይሚ። እጁ ላይ እኮ ያለች ሰው እኮ ነች ሀይሚ። ምን ሆናችሁ ነው ግን? እንዴት ነው የምትረዱት? እና እኔ ብሩኬን ተረድቼዋለሁኝ። ብሩኬ እያለ ያለው ምንድነው? ሀይሚ የዝን ያክል እኔን አታምነኝም ወይ ነው ነገርየው ማለት ነው። እንዴት በዝን ያክል ልትጠረጥረኝ ቻለች? የዝን ያክል ለእኔ እምነት የላትም ወይ? ለምን እኔን የዝን ያክል ለምን መፍራት ቻለች? አብሬያ ስላደርኩኝ ምንም የሚፈጠር ነገር የለም ነው። ልክ ነው። ሰው ራሱን ቁጥብ ካደረገ ምንም ነገር ሊያደርግ አይችልም። ሱሪ በደረበ ምናምን አይደለም፣ ልብስ በተደረበ አይደለም። አንዳንድ ጊዜ ራሳችንን ቁጥብ ካደረግ ነው ምንም የሚፈጠር ነገር የለም። የውሳኔ ሰው ከሆነን ሰው ልጅ ህሊና ይወስነዋል። እኔ ብሩኬን የመዘንኩበት የሆነ የእሱ ህሊና እኔ እንጃ ቁጥብነቱን ነው በሱ ውስጥ ያዩት። ምክንያቱም ወንድ ነው፣ ወንድነቱ ይፈትነዋል። ብዙ ነገሮች አሉ። ነገር ግን ያ ሁሉ እንኳን እምቅ አድርጎ ይህን ያክል አመት አብሮ መኖር በራሱ ትልቅ ነገር ነው። ዛሬ ላይ አብሯት ስለኖረ በአንድ ቤት ውስጥ አብረው ስለኖሩ ምናምን ነገር ስንት አፍ አለ። አብራችሁ አታድሩም ወይ? አብራችሁ አላደራችሁም ወይ? ምናምን ብዙ አይነት ጥያቄዎችም ተነስተውበታል። እና ብሩኬን አሁን ያናደደውና የሆነ የቆጨው ነገር ምንድን ነው? ሀይሚዬ የዝን ያክል እኔን አታምነኝም ወይ? እዚህ ጋር ዋናው ሽምግልና መላኩ አለመላኩ አይደለም። ለእኔ እንዴት ትጠረጥረኛለች? እኔን የዝን ያክል ነው ወይ ለእኔ ያላት እምነት ነው አባባሉ ማለት ነው። ያው እያወራ ያለው ቀልድ የሚሆን እውነት የሚሆን አላቅም። ከንግግሩ ግን እየቀለደ ነው የሚመስለው። አወራሩ ላይ ብሩኬ እንደ ቀልድ እያደረገ ነው የሚያወራው ማለት ነው። እና ሰውን እንደዚህ ብለን አንጠርጥር ውዶቼ። እውነቴን ነው የምላችሁ። ለቁም ነገርና ለጊዜያዊ ስሜት የሚፈልጋችሁ ሰው ይለያል። ሀይሚን ብሩኬ ለቁም ነገር ባይፈልጋት፣ ለነገ ለሩቅ ባያስባት ኖሮ፣ ለጥቅሙ ቢፈልጋት ኖሮ መሸወድ አያቅተው። ሴት ልጅ ነች እኮ መሸወድ አያቅተው። አስክሮ አጠጥቶ አሁን ሀይሚን መሸወድ ያቅተዋል ብሩኬ? ወንድ ልጅ እኮ ነው። ምን ሆናችሁ ነው? ወንድ ልጅ ነው። ፈጣሪን ካልፈራ ያጣታል አያጣትም። አጠገቡ ነው ያለችው። ስለዚህ ሰውን የሆነ እንትን አንበል። በቃ የሆነ በመጥፎ ነገር ባናስብ ሙሉ ለሙሉ ጥሩ ነው። አንዳንድ ጊዜ እውነትን እውነት ሐሰትን ሐሰት ብንል ጥሩ ነው። ሁሉ ጊዜ ሰውን የሆነ መጥፎ አድርገን መሳል የለብንም። አይኖ ወንድ ልጅ ነው። ሳይጋቡ አብሮ ማደራቸው ነውር ነው። ሽምግልና እንደ ባህሉ ቢላክ ጥሩ ነው። ነገር ግን ደግሞ ሀይሚ ሙሉ ለሙሉ ያላምንህም አብረኸኝ ማደር አትችልም፣ የሆነ ነገርስ ቢፈጠር ምናምን፣ ሴት ልጅ ናት፣ ስጋት ይፈጥርባታል ምናምን ነገር። ወንድ ልጅ አትታገልም፣ ወንድ ነው።
እና ከዛ አንጣር ነው እንጂ እኔ ብሩኬ እንደዚህ ስህተት ይፈጽማል ሀይሚን እንደዚህ ምናምን ይጨቆናታል የሚለው ሀሳብ እኔ ውስጥ የለም በጭራሽ ማለት ነው። በዚህ በአሁኑ ፕራንክ በሚሰሩት ማለት ነው። ብሩኬ እየቀለደ ነው። ነገር ግን ደግሞ ብሩኬ ሱሪ በደራረበ አይደለም። ሱሪ ደራርቤ ለብሻለሁ የሚፈጠረው ነገር የለም። በርዶኛል፣ አብሬሽ ልተኛ ነው ያልኩትኝ። የሀይሚዬ እቅፍ ናፍቆኛል ያልኩትኝ ለምንድን ነው በሌላ ነገር የምታስቡት የምትስሉት? የሀይሚዬ እቅፍ ናፈቀኝ አልኩኝ እንጂ እኔም በሌላ ነገር ለምን ትስሉኛላችሁ? ለምን ታስቡኛላችሁ ነው እያለ ያለው ቡራ። በሌላ ነገር ስለንክ አስበነህ እኮ አይደለም ብሩክ። ምን መሰለክ አንተ በእርግጥ አብረህ አደርክ ማለት አብረሃት አደርክ ማለት እዛ ጋር ሽምግልና ሰዓት ልቀረህ ማለት አይደለም። ግን እሳ ደግሞ እንደ ወጉ እንደ ባህሉ ደግሞ ቤተሰብን አንድ ወንድ ልጅ የሚያከብር ከሆነ እሷን የሚፈልጋት የሚወዳት ከሆነ ለቤተሰቦቿ ሽምግልና መላክ ግድ ይላል። ሽምግልና ተላከ ማለት ደግሞ አብሮ ማደር ማለት አይደለም። ግን ቢያንስ እንኳን ቤተሰብ ያወቀው የቤተሰብ እጅ ያለበት ነገር ምንም ነገር ቢፈጠር ችግሮቹ ይቀላሉ። ሌላው ነገር ደግሞ ቤተሰብ ይከበራል፣ እሷም ትከበራለች። እንዴት ነው ቤተሰብ ሳይላክ ምንም ነገር ሳይጀመር ምናምን ነገር እንደዛ አብራችሁ የተኛችሁት ምናምን ስም አለ፣ ስም ይጠፋል፣ ብዙ ነገር መባል አለ፣ መሰደብ አለ፣ ብዙ ትችቶች አሉ። ከዛ አንጣር ነው እንጂ እኔ ብሩኬን ሀይሚ ላይ እንደዚህ ጥቃት ይፈጥርባታል ምናምን ነገር ብዬ አስቢው ምናምን አይደለም። ከሁኔቶቹ እንደተረዳሁኝ ከትናንት ጀምሬ ከሁኔቶቹ እንደተረዳሁኝ ከሆነ ብሩኬ እንደዛ ያደርጋል ምናምን ብዬ እኔ አስቤም አላቅም። ሲጀመር እኔ ብሩኬን በእንደዛ አይነት ነገር ምናምን እኔ ስየው አላቅም። ስለ እውነት ለመናገር ያክል ይሄ ሀይሚን እንደዛ አስገድዶ ምናምን ነገር ኧረ በስመ አብ። ከዚህ በፊት ሀይሚ ፕራንክ ያደረገችው ላይ ቪዲዮውን እስቲ እዩ፣ የመለሰላትን መልስ ወደኋላ ዞር ብላችሁ እና እሱን አስተውሉት ምን ብሎ እንደመለሰላት እዛ ፕራንክ ቪዲዮ ላይ ማለት ነው። ስለዚህ ካለፈው ነገር የሆነ አንድ ሰው መማር አለበት። ምን ተብሎ አልፎ ነበረ እዚህ ጋር ምናምን ነገር እና ግን ብሩክ ያስቆኛል። ሱሪ ደራርቦ ምንም ነገር አይፈጠርም ያለው ፓርት ላይ ማለት እሷን ደግሞ በቀበቶ ሊያስራት ኧረ ተው ብሩክ አታስቀኝ። በቀበቶ አስራሃት ከዘስ ምንድን ነው ነገሩ? ብቻ የሆነ በቃ ንዴቱን በእንትን በቀልድ መልኩ ነው እየገለጠ ያለው። ብሩኬ አሁን ተበሳይቷል። ብስጭት ነው ያለው። አሁን ጨጓሬ ምናምን እያለ ነው የሚያወራው። የሆነ ተበሳይቷል። ያበሳጨው ነገር ደግሞ ያው ሀይሚ እንዴት እኔን አታምነኝም የሚለውን ነው ምቅ አድርጎ ይዞታል። ለመጮህም ለመቆጣትም ምናምን ነገር ፈልጓል። ግን ይሆናል የለ እኛን ማሳመን ይፈልጋል። ሀይሚንም ማሳመን ይፈልጋል። እኔ አምኛለሁ ሲጀመር ከድሮም ማለት ነው። ይሄ ብሩኬ ምንም ነገር እንደማይፈጥር አምኛለሁ። ግን ያው አንዳንድ ስም አጥፊዎች አሉ የለ ለዛም መልስ ይመስለኛል። ብቻ ግን ቅማምዬ እንደዚህ ስቅቅቅቅ አታደርጋት እባክህ አማቼ ተው፣ ተረጋጋተው። ኧረ ተው ተረጋጋተው። የማይመስል ወሬ አታውራ እንጂ እና ዋናው እኮ ፍቅሩ ነው። ፍቅሩ ሌላው ነገር ደግሞ ፍቅር ከክብር ይጀምራል። ብሩኬ ፍቅር ከክብር ይጀምራል። ስለዚህ ሴት ልጅ ደግሞ የሚገባትን ክብር ማግኘት ግድ ይላል። ይሄ ደግሞ ክብርን ዝቅ የሚያደርግ ነገር ነው። አብሬሽ ካላደርኩኝ የሚለውን ቃል ክብርን የሚነካ ነገር ነው። ነገር ግን ደግሞ አንድ ቤት እየኖራችሁ አብራችሁ ተኝታችሁ አታቆም ወይ የሚለው ጥያቄ ሳይነሳ አይቀርም። አንዳንድ ትክታክ ላይ ገስት ላይ ሲገቡ አላችሁ። ደግሞ አንዳንድ ያልበላችሁን የምታኩ ወስላቶች ለእናንተ መልስም ሊሆን ይችላል ይሄ ፕራንክ እየተሰራ ያለው። ለማንኛውም ግን እንግዲህ ይመቻቸው። ግን ማን ያሸንፍ ይሆን በስተመጨረሻ ትላላችሁ? አብረን የምናየው ይሆናል እስከ መጨረሻው ድረስ። እኛም ተስፋ አንቆርጥም፣ እናንተም ጦርነታችሁ ይቀጥላል። ብቻ ተው ብለናል። ተው ይቅር እንደዛ አይነት ነገር ብለናል።